ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሽ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። የሳምንቱ የመጨረሻ ቀን እንዴት አለፉ? በየምትደግፏቸው ክለቦች መልከታችሁን አጋሩን። ዛሬ የምትደግፏቸው ክለቦች ደግሞ ጨዋታ የሚያደርጉ ከሆነ ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ልትልኩልን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በባህር ማዶ የመረጃ ሰዓታችን ታላላቆቹን ሊጎች እናነሳለን። በተለይም ስፔን ላሊጋ ሲጠበቁ የነበሩ አንዳንድ እውነቶች ነበሩ። የባርሴሎና መሪ መሆን ዳግም አንድ ሳምንት ብቻ የፈጀበት ነበረ። በባርሴሎና በኩል የቡድን ዜና እናነሳለን። ማድሪድም ወሳኙ ተጫዋች ከጉዳት ተመልሶለታል። በጣሊያን ሴሪ አንድ ተጫዋች ከበድ ያለ ጉዳት አስተናግዷል። ጨዋታው እንመለከታለን። በጣሊያንም በርካታ ያሉ መርሃ ግብሮች ነበሩ። በጀርመን በፈረንሳይ መረጆችን ካነሳን በኋላ ውድ ቤተሰቦቻችን ሀገረ ሜክሲኮ እየነደደች ነው። ምናልባትም የፊፋው ፕሬዚዳንት ዣን ኢንፋንቲኖ እና የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በሆዳቸው ያሰቡትን እየተባለ ነው። ልዩ ጥንቅር በመረጃ ሰዓታችን ትከታተላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ መረጃዎችን ይዘናል። አጫጭር ስፖርታዊ መረጃዎችን በፕሪሚየር ሊግ እናነሳለን። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ወሳኝ ሳምንት ነበር ማለት ይቻላል። ከሲቲ ጋር በተያያዘ የቡድን ዜና እናነሳለን። በተለይም በጣም ወሳኞቹን ተጫዋቾች የተመለከተና የቀድሞ የሲቲም የአርሰናልም ተጫዋች ያለው ነገር ደግሞ ለየት ያለ ነገር ነው። የፕሪሚየር ሊጉን ዋንጫ በተመለከተ ያነሳውን ነጥብ በሲቲ የመረጃ ሰዓት እናነሳዋለን። ሲቲያን ቆዩን። ለቼልሲ ሳምንቱ ከሞላ ጎደል ጥሩ ነው ማለት በብዙ ይቸግራል። አንድም ሜዳ ላይ በተመዘገበ ውጤት፣ አንድም ከሜዳ ውጭ በተፈጠረ ሁነት። የሊያም ሮዘኒየር ጋዜጣዊ መግለጫ በወቅቱ አነጋጋሪ ነበር። የቡድን ዜና ይዘናል። በቼልሲ በኩል ሊቨርፑል በሽርፍራፊ ሰከንዶች በተገኘች ግብ ድል ሲያደርጉ የቀጣይ ውድድር ዓመት የአውሮፓን ትኬት ለመቅረጥ በወሳኝ ምዕራፍ ላይ ተገኝቷል። አርኔ ስሎት ከጨዋታው በኋላ የሰጡት ጋዜጣዊ መግለጫ ላይ በርካታ ነጥቦችን አንስቷል። መደሰት ተቸግር ያለው ብሏል በአንድ ጉዳይ ላይ። ከዛ ውጭ 17 ዓመቱንም ታዳጊ አሞካሽተዋል። ስለ መጨረሻ ደቂቃና ያሊሰን ቤከር ባለፉት 3 ጨዋታ ጾም ላይ ነው። ግብ አይቆጠርበትም። ሊቨርፑልን በድል ጎዳና ቀጥሏል። ተጨማሪ መረጃዎችን በሻምፒዮኖቹ በሊቨርፑል በኩል ይዘናል። የሊቨርፑል ደጋፊዎችም ሳምንታችሁ እንዴት አለፈ ጻፉልን። በማንቸስተር ዩናይትድ በኩል በጣም ወሳኝ የተባለ የቡድን ዜና ከዙር ጋር አያይዘን እናነሳለን። በማንቸስተር ዩናይትድ በኩል የዛሬው ፍልሚያ በብዙ መንገድ ይጠበቃል። በተለይም አንድ ግጥምጥሞሽና ማንቸስተር ዩናይትድን የሚፈትነው ኤቨርተን የሰኞ ምሽት ጨዋታም የዛሬው ጨዋታ አንድምታን በዩናይትድ በኩል ሰፊ ጥንቅር ይዘናል። ዩናይትድያን ትቆዩናላችሁ። አርሰናል በፕሪሚየር ሊጉ ጣፋጭ ድል አስመዝግቧል። ያውም ቶትናም ሆትስፐርስን ያውም ቶትናምን በሜዳው። በእርግጥ ቶትናም ዘንድሮ እግር ኳሳዊ መከራን የሚያሳልፍበት የገዛ ሜዳው እንደሆነ ይታወቃል። አርሰናል ታዲያ ቶትናም ላይ ፍጹም የበላይ በነበረበት ጨዋታ ቶትናሞችስ ምናሉ፣ አርሰናሎችስ ምናሉ? አዲሱ አሰልጣኝ ኢጎር ቶዶር አቻ እንደ ሽንፈት ነው ካሉ በኋላ መረር ያለውን ሽንፈት እንዴት አድርገው ዋጧት? አርሰናል ከቶትናም ያደረጉት ጨዋታ በእግር ኳሳዊ ቁጥር እንዴት ይገለጻል? ድሉና በቶትናምና በአርሰናል ጨዋታ ግብ የሚያዘንበው ኢዜ እንዲሁም ወደ ግብ የተመለሰው ጌኬሬሽ ለየት ያሉ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሳምንታችሁ እንዴት አለፈ፣ ዛሬ የምትደግፏቸው ክለቦች ጨዋታ ካረጉ ምን እንጠብቅ እየጻፋችሁልን አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ እንጀምር ውድ ቤተሰቦቻችን። ቅዱስ ጊዮርጊስ ከኢትዮጵያ ቡና የሚያደርጉት ጨዋታ ብቻ ወደ ሌላ ጊዜ እንደተላለፈ ይታወቃል። ምናልባትም ጨዋታው በአዲስ አበባ ስቴዲየም ይደረጋል ተብሎ ይጠበቃል። በዚህ ሳምንት ግን የነበሩ ጨዋታዎችም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደዚሁም በሐዋሳ ዩኒቨርሲቲ ስቴዲየም ቀጥለው እየተካሄዱ እንደሆነ ይታወቃል። የ20ኛ ሳምንት ትላንትና በጣም አስገራሚ ነገር 4 ጨዋታዎችን አይተናል። የአራቱም ጨዋታ ሂደት ላይ ውድ ቤተሰቦቻችን
የግብ ድርቅ ነበረ በየስቴዲየሞቹ ማለት ይቻላል። ትላንትና ሁለት ጨዋታ 1-1 ተጠናቀቀው፣ ሁለት ጨዋታ 0-0 ተጠናቀቀም። በቃል ስፖርት ዩቲዩብ ቻናል በምሽት የመረጃ ሰዓት አንስተነው ነበር። ዛሬ አንድ ጨዋታ እንጠብቃለን። የመጨረሻኛ ሳምንት መርሃ ግብር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መቀለ ሰባ እንደርታ ከሽረ መድረገነት ጨዋታቸውን የሚያከናውን ይሆናል። በባህር ማዶ ዛሬም የሚጠበቁ ትልቅ ጨዋታዎች አሉ። በተለይም በተወዳጁ የእንግሊዝ ፕሪምየር ሊግ ምሽት 5 ሰዓት ኤቨርተን በሂልዲክሰን ስቴዲየም ከማንቸስተር ዩናይትድ የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪ ፊዮረንቲና ከፔዥያ እንደዚሁም ቦሎኛ ከዩዲንዝ ይጫወታሉ። በስፔን ላሊጋ አላቬዝ ከዢሮና ነው ጨዋታቸውን የሚያደርጉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህኛው የመረጃ ሰዓታችን ዛሬ ምሽት 5 ሰዓት በሂልዲክሰን ስቴዲየም ኤቨርተን ከማንቸስተር ዩናይትድ የሚያደርጉትን የተወዳጁን የእንግሊዝ ፕሪምየር ሊግ 27ኛ ሳምንት መርሃ ግብር የተመለከተ ልዩ ጥንቅር በዩናይትድ የመረጃ ሰዓት እናደርሳችኋለን። ቅድመ ግምታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ትላንት በስፔን ላሊጋ ከነበሩ ጨዋታዎች ውስጥ የተወሰኑትን እንመልከት። ሴልታ ቪጎ ከማዮርካ ያደረጉት ጨዋታ በሴልታ ቪጎ 2-0 አሸናፊነት ተጠናቋል። ዲያጎ አስፓስ 85ኛውና 95ኛው ደቂቃ ላይ ሁለቱን ግቦች አስቆጥሮ ነው ጨዋታውን 2-0 ድል ያደረጉት። ሌላኛው በቪላሪያል እና በቫሌንሺያ መካከል የነበረ ጨዋታ ነው። ቪላሪያል 2-1 ድል አድርጓል። ለቪላሪያል ለባለሜዳው ቡድን ሁለቱን የማሸነፊያ ግቦች ኮሞሻን 31ኛው ደቂቃ ላይ ፓፕ ጉዌ 51ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ለእንግዳው ቡድን ቫሌንሺያ ከሽንፈት ያልታደገችዋን ግብ ራማዛኒ ነበር 27ኛው ደቂቃ ላይ እንደዚሁ ከመረብ አሳርፏት የቻለው፣ ግን በጨዋታው ነጥብ አላገኙበትም። ሌላኛው መርሃ ግብር ሴቪያ ከሜዳ ውጭ ሄታፌን ገጥሞ 1-0 ያሸነፈበት ጨዋታ ነው። ሴቪያ ከሜዳ ውጭ ድል ያረገበትን ግብ ደግሞ ሰው ነበረ 64ኛው ደቂቃ ላይ ከመረብ ያዋሃዳት። ባርሴሎና በሜዳው እና በደጋፊት ያደረገውን ጨዋታ 3-0 ረቷል። ባርሴሎናም ትላንትና ሌቫንቴን ነው 3-0 ያሸነፈው። ቤርናል 4ኛው ደቂቃ ላይ፣ ፍራንኪ ዲዮንግ 32ኛው ደቂቃ ላይ፣ ፌርሚን ሎፔዝ 81ኛው ደቂቃ ላይ ግቦቹን ከመረብ በማዋሃድ ችለዋል። ፌርሚን ሎፔዝ በዚህ ውድድር ዓመት አስደናቂ ጊዜን እያሳለፈ ይገኛል። በ22 በጀመረባቸው ጨዋታ 23ኛ የግብ አስተዋጽኦ ነው። 40 የግብ አስተዋጽኦ አለው። ከባለፈው ሲዝን ጀምሮ ብዙ የማይነገርለት ግን በባርሴሎና በጣም ቁልፍና ወሳኝ ተጫዋች መሆኑን ትላንትና ያስመልክቷል። ምናልባት በጨዋታው ሌላ ሊነሳ የሚገባው ላሚን ያማል ነው። 1 አሲስት ነበረው በጨዋታው፣ 4 ስኬታማ ድሪብል በጨዋታው ትልቁ ነው። 92% ኳስ የማቀበል ስኬት ነበረው። 59 ኳሶችን ያቀብሏል። 8 ኳሶችን በሌቫንቴ ፍጹም ቅጣት ምት ሳጥን ውስጥ ነክቷል። 2 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀብሏል። ከ3 ረጅም ኳስ 2 ተሳክቷል። 4 ኳስ መልሶ ነጥቋል። ሌላ በጣም አስደናቂ ምሽት እንዲሁ ያሳለፈበትም ነበረ ለላሚን ያማል። ጆዋ ካንሴሎ እስካሁን ባለው የእግር ኳስ ዘመኔ ከብዙ ምርጥ አሰልጣኞች ጋር ሰርቻለሁ፣ ነገር ግን አንዳቸውም እንደ ሃንሲ ፍሊክ አይሆኑም፣ ጥብቅ የሆነ ዲሲፕሊን አልነበራቸውም። እሱ ግን ፍጹም የተለየ አሰልጣኝ ነው ብሎ አዲሱ አሰልጣኙን አወድሷል። አዲሱን አሰልጣኙን አንቆለጳብሷል። እሱ ለባርሴሎና አዲስ ሰው አይደለም፣ ግን በሃንሲ ፍሊክ ስር እየተጫወተ ይገኛል። ዳግም በሲቲ የነበረው ቆይታው ከተጠናቀቀ በኋላ የውሰት ጉዞ ካደረገባቸው ክለቦች ውስጥ አንደኛው እንደነበረ ይታወቃል። ውጤቱን ተከትሎ ወደ ቤተሰቦቻችን ባርሴሎና ከአንድ ሳምንት የላሊጋ መሪነት እጦት በኋላ ላሊጋውን መልሰው ተቆጣጠሮታል። በ61 ነጥብ ይመሩታል። ሪያል ማድሪድ በ60 ይከተላል። ቪላሪያል አንድ ቀሪ ጨዋታ እያለው በ48 ሶስተኛ፣ አትሌቲኮ ማድሪድ በ48 ነጥብ አራተኛ፣ እንደዚሁም ሪያል ቤት በ42 ነጥብ አምስተኛ ነው። ሪያል ቤት በሳምንቱ ነጥብ እንደጣለ ይታወቃል። የስፔን ላሊጋ 25ኛ ሳምንት ላይ ደርሷል። ሪያል ማድሪድ ቤት ደረስን። ውድ ቤተሰቦቻችን ሪያል ማድሪድ በላሊጋው በዚህ ሳምንት ተሸነፉበት መንገድ በርግጥ ደስተኛ አልነበሩም። የቡድኑ የመጀመሪያ ሽንፈት ነው። በአርቢዮላ ስር በላሊጋው የደረሰ ከ8 ተከታታይ ድል በኋላ የመጣ ሽንፈት ነው። እንዳልኳቸው የላሊጋ መሪነትን አስረክበው ነበረ። ጥሩ ዜና በሳምንቱ አጋማሽ ላለባቸው የአውሮፓ ሻምፒዮንስ ሊግ የቡድን ስብስቡን የተቀላቀለ አንድ ወሳኝ ተጫዋች መጥቷል። ይህም ሮድሪጎ ጎኤዥ ነው። ባለፈው ሳምንት በስታዲዮ ዳሊዩዝ በአወዛጋቢ ሁኔታ
በተለይም እግር ኳሳዊ ባልሆነ መንገድ የተበጠበጠውን ጨዋታ ድል ካደረጉ በኋላ የመልሱ ጨዋታ በቤርናቢው በዚህ ሳምንት እንደሚደረግ ይታወቃልና ለዛ ጨዋታ ይደርሳል ተብሎ ይጠበቃል። ትላንትና የመደበኛ ልምምድ አከናውኗል። አሰልጣኝ አርቢዮላ በነገው ዕለት ጋዜጣዊ መግለጫ ይሰጣሉ ከጨዋታው ጋር በተያያዘ በዛ ሰዓት ላይ በሚሰጡት ጋዜጣዊ መግለጫ በቡድን ዜና ላይም ተጨማሪ መረጃዎችን ስለሚያነሱ አካተን የምናመጣላችሁ ይሆናል። ጣሊያን ደረስን። ትላንትና ያልተጠበቀ ውጤት ነው ኤሲ ሚላንን የገጠመው። በሜዳውና በደጋፊው ፊት ተሸንፏል። በሚላን በኩል ትላንትና በሜዳቸው ጨዋታውን ቢያደርጉም በፓርማ 1-0 ተሸንፈዋል። ትሩሊዮ 80ኛው ደቂቃ ላይ ብቸኛውን የአሸናፊውን የፓርማ ቡድን ግብ አስቆጥሯል። ምናልባት በጨዋታውም ኤሲ ሚላን ከመሸነፉም በተጨማሪ ሩበን ሎፍተስ-ቼክ ከበድ ያለ ጉዳት ነው ያስተናገደው። እንግሊዝ የኤሲ ሚላን አማካይ ሩበን ሎፍተስ-ቼክ በትላንትናው ዕለት የክለቡ ጨዋታ ከበድ ያለ ጉዳት ነው ያስተናገደው። ጨዋታው ላይም የመንጋጋ አጥንት ስብራት እንዳጋጠመው የጣሊያን መገናኛ ብዙሃን አረጋግጠዋል። ይህን ተከትሎ ሩበን ሎፍተስ-ቼክ በቀጣይ ቀዶ ጥገና እንደሚያደርግና ለበርካታ ወራት ከሜዳ እንደሚርቅ ተረጋግጧል። ኤሲ ሚላን በሜዳው ፓርማ 1-0 ሲሸነፍ ተጫዋቹንም እንደዚህ አይነት መልኩ አጥቶታል። ምናልባት ለዓለም ዋንጫ ይደርሳል ወይ የሚለው ጉዳይ ደግሞ በቀጣይ ተከታትለን እንደዚሁም እናደርሳችሁም ይሆናል። ሌላኛው መርሃ ግብር ጄንዋን ከቶሪኖ ያገናኘ ጨዋታ ነበረ። ጄንዋ 3-0 በሆነ ውጤት ድል አድርጓል። የባለሜዳውን ጄንዋን 3 የማሸነፊያ ግቦች ኖርተን ካፉ 22ኛው ደቂቃ ላይ፣ ኡክበን 40ኛው ደቂቃ ላይ እንደዚሁ ሚሲያይስ 83ኛው ደቂቃ ላይ አስቆጠረው ነው ጄንዋ እንደዚሁ ቶሪኒዮን 3-0 በሆነ ውጤት ድል ያደረገው። በውጤት ደረጃ በጣም ያልተጠበቀውም የናፖሊ ውጤት ነው። ናፖሊ ዘንድሮ የዋንጫ ተስፋ እንዳይኖር ያደረገ ውጤት ነው። በእርግጥ ከኢንተር ሚላን በብዙ እየራቀ ነው። አታላንታም 2-1 በሆነ ውጤት ናፖሊን ረቷል። ፓስሊች 61ኛው ደቂቃ ላይ፣ ሳማርዲዚች 81ኛው ደቂቃ ላይ ሁለቱን የአታላንታ የማሸነፊያ ግቦች አስቆጥሯል። ናፖሊን ከሽንፈት ያልታደገች ግን በጨዋታው እረፍትን እየመሩ እንዲወጡ ያስቻለች ግብ ቢካምቧ ነበረ ማስቆጠር የቻለም፣ ግን ቡድኑን ወደ ድልም ያላመጣች ከሽንፈትም የተከላከለች ግብ አልነበረችም። ሮማ ክሮሜንሴን 3-0 አሸንፎ እንዲሁ ድፍን 3 ነጥብ ያገኘበት መርሃ ግብር ነበረ ትላንትና ለሮማዎች። በሮማ በኩል 3 የማሸነፊያ ግቦች ክርስቲንት 59ኛው ደቂቃ ላይ፣ ዲካ 77ኛው እና ፒስሊ 86ኛው ደቂቃ ላይ እንደዚሁ ከመረብ በማሳረፍ ችለዋል። ውጤቱን ተከትሎ ወደ ቤተሰቦቻችን በዚህ ሳምንት ያው ኢንተር ድል አድርጓል። በጣም ወሳኝ የተባለ ድል ያስመዘገበበት ሳምንት ነበረ። በ64 ነጥብ ይመራል ኢንተር ሚላን። ተከታዩ ኤሲ ሚላን በ10 ነጥብ ያንሳል። በ54 ነጥብ ሁለተኛ ነው። ናፖሊ በ14 ነጥብ ያንሳል ከመሪው በ50 ነጥብ ሶስተኛ። ሮማ በተመሳይ በ14 ነጥብ ያንሳል ከመሪው በ50 ነጥብ በግብ ክያ ተበልጦ አራተኛ ነው። ዩቬንቱስ በ46 ነጥብ አምስተኛ ነው። በጨዋታ ደረጃ ሁሉም የጠቀስናቸው ክለቦች 26 ጨዋታዎችን አድርገዋል። ስለዚህ ኢንተር ሚላን በ10 ነጥብ ከተከታዩ መምራቱን 100% ያረጋገጠበትና ዘንድሮ ለስኩዴቶ በጣም የቀረበበትም ጊዜ ሆኖለታል። ጀርመን ደረስን። በጀርመንም በርከት ያሉ ጨዋታዎችን በሳምንቱ መጨረሻ ተመለከትን። ውጤት ያላደረስናችሁ የተወሰኑ ጨዋታዎችን እንመልከት። የሄደንሄም እና የስቱትጋርት ጨዋታ ለተመልካች ፍጹም አዝናኝ ነበር። 6 ግብ ተመልክተንበታል። ጨዋታው 3-3 ነው የተጠናቀቀው። ለባለሜዳው ሄደንሄም ቪኪ 20ኛው ደቂቃ ላይ፣ ኢብራሂሞቪች 34ኛው ደቂቃ እና ኮንቴ 82ኛው ደቂቃ ላይ ገቦቹን ሲያስቆጥሩ ለስቱትጋርት ፉሪች 5ኛው ደቂቃ ላይ፣ ሚታልስታድ 45ኛው ደቂቃ ላይ እና ዴኒዝ ኡንዳፍ 88ኛው ደቂቃ ላይ ሶስቱን ግቦች ያስቆጥሩ ነው ጨዋታው 3-3 በሆናቸው ውጤት የተጠናቀቀው። ሴንት ፖሊን በሜዳው ያደረገውን ጨዋታ ደግሞ ወርደር ብሬመንን 2-1 አሸንፏል። ለባለሜዳው ሴንት ፖሊን ሁለቱን የማሸነፊያ ግቦች ዋሂል 55ኛው ደቂቃ ላይ እንደዚሁም ቺማ ፉጂያት 70ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። ለወርደር ብሬመን ከሽንፈት ያልታደገች ብቸኛ ግብ 62ኛው ደቂቃ ላይ ሚሊሶቪች ነበረ ከመረብ ማዋሃድ እየቻለው በጀርመን ቡንደስሊጋ ከነበሩ ጨዋታዎች ውስጥ። በምሽት መረጃችን
ያደረስናችሁ። ግን ለማስታወስ ያክል ፍራይቡርግ ቦሩሲያ ሞንቾግላድባን 2-1 በሆነ ውጤት ድል አድርጓል። ጊንተር 38ኛው ደቂቃ ላይ፣ ማትኖቪች 74ኛው ደቂቃ ላይ ሁለቱን የፍራይቡርግ የማሸነፊያ ግቦች ሲያስቆጥሩ ታብኮቪች 85ኛው ደቂቃ ላይ የቦሩሲያ ሞንቾግላድባን ከሽንፈት ያልታደገች ግብ አስቆጥሮ ነበር። ቡንደስሊጋውን አሁንም ባየር ሙኒክ በ60 ነጥብ ይመራል። በሳምንቱ መጨረሻ ከነበሩ ጨዋታዎች ቦሩሲያ ዶርትመንድ ነጥብ ጥሎበት ነበረ። በ52 ይከተላል። የነጥብ ልዩነት ወደ 8 ሰፍቷል። አሁን ላይ ሆፈኔም በ46 ሶስተኛ፣ ስቱትጋርት በ43 አራተኛ፣ አረቤ ሌፕዥንግ በ41 ነጥብ አምስተኛ፣ ባየር ሌቨርኩሰን በ39 ነጥብ ስድስተኛ ነው። የጥሎ ማለፍ ወራጅ ቀጠና ውስጥ 16ኛው ሴንት ፓውሊ ይገኛል በ20 ነጥብ። እንደዚሁም በወራጅ ቀጠና ውስጥ ወርደር ብሬመን በ19 ነጥብ 17ኛ፣ ሄደንሄም በ14 ነጥብ 18ኛ ግርጌው ላይ ይገኛሉ። በጀርመን ቡንደስሊጋ ላይ አንድ ተጨማሪ መረጃ እናንሳ። ባየር ሙኒክ በሉዊስ ዲያዝ ውል ውስጥ ያካተተው ነገር በጣም መነጋገሪያ ሆኗል። ከሊቨርፑል ሲያስፈርሙት ካካተቱት ነገር ውስጥ አንደኛው ቋንቋ እንዲማር ነበረ። የጀርመንኛ ቋንቋን እንዲማር ነበረ። ያው ጀርመኖች ይታወቃሉ የራሳቸውን ነገር ውድ በማድረግና ከዚህ ውስጥ አንደኛው ቋንቋቸውን እንዲችል ማድረግ ነበረ። ቢልድ እንደዘገበው ከሆነ ዲያዝ አሁን ላይ በተሰጠው ጊዜ በአግባቡ እየተጠቀመ አይደለም፣ የቋንቋ ችግሩን በብዙ አልቀረፈም በሚል እንግዲህ ምናልባትም በውሉ መሰረት በተቀመጡት ቀናት ውስጥ ቋንቋውን የሚፈለገው ደረጃ ካልደረሰ የገንዘብ ቅጣት በውሉ ላይ ያለና ቅጣት ይጠብቀዋል እያለ ነው የጀርመኑ ተነባቢ ጋዜጣ ቢልድ። ጉዳዩ በጣም አነጋጋሪ ሆኗል። እንግሊዝ ውስጥ ሲመጡ እንግሊዘኛ ቋንቋን የላቲን ተጫዋቾች ይለማመዳሉ፣ ግን በዚህን ያክል ደረጃ አስገዳጅ ነው ቅጣት ይጣልባቸዋል ሲባል አልሰማንም። ጀርመን ግን ዲያዝን ይጠብቀዋል እየተባለ ይገኛል በውሉ መሰረት። ፈረንሳይ የደረስን በርከት ያሉ መርሃ ግብሮች ነበሩ። የፍራንስ ሊጋ መሪ የተቀየረበት ሳምንት እንደሆነ ይታወቃል። አንደኛው ጨዋታ ስትራስቡርግ ከኦሎምፒክ ሊዮን ያደረጉት ጨዋታ ነበረ። ስትራስቡርግ 3-1 አሸንፏል። የቼልሲ እህት ክለብ እንደሆነ ይታወቃል። የስትራስቡርግን 3 የማሸነፊያ ግቦች ጎዶ 37ኛው ደቂቃ ላይ፣ ሞሪራ 52ኛው ደቂቃ እና እንደዚሁም ልማደኛው ፒያንቼሊ 83ኛው ደቂቃ ላይም በፍጹም ቅጣት ምት አስቆጥሯል። ለኦሎምፒክ ሊዮን ከሽንፈት ያልታደገች ብቸኛ ግብ በጨዋታው 59ኛው ደቂቃ ላይ ቶሊሶን ነበረ ማስቆጠር የቻለው፣ ግን ቡድኑን ከሽንፈት አልታደገችም። ሌላ በርከት ያለ ግብ የተመለከትንበት የኒንስና የሎሪየንት ጨዋታ ነበረ። 6 ግብ አየንበት። ጨዋታው 3-3 በሆናቸው ውጤት ተጠናቀቀ። ሉቼት 12ኛውና 45ኛው ደቂቃ ተጠናቆ በጨማሪው አንደኛ ደቂቃ፣ እንደዚሁም ቡቼ 59ኛው ደቂቃ ላይ የኒንስን 3 ግቦች ሲያስቆጥሩ ለእንግዳው ቡድን ሎሪየንት 3ቱን ግቦች ፓይጊስ 45ኛው ደቂቃ ተጠናቆ በጨማሪው 4ኛው ደቂቃ ላይ፣ ዲኜ 67ኛው ደቂቃ ላይ በፍጹም ቅጣት ምት፣ ካዲዮ 95ኛው ደቂቃ ላይ በጨዋታ እንደዚሁ 3ቱን ግቦች ከመረብ ማዋሃድ ችለዋል። ሌላኛው ጨዋታ እንግዳው ቡድን ሬንስ በሜዳው የተጫወተውን ኦግዤርን 3-0 ያሸነፈበት ነው። ለእንግዳው ቡድን ሬንስ 3ቱን የማሸነፊያ ግቦች ካማራ በጨዋታው 20ኛውና 45ኛው ደቂቃ ላይ እንደዚሁም ሉፐርል 22ኛው ደቂቃ ላይ ከመረብ ማዋሃድ ችለዋል። ሌላኛው መርሃ ግብር ናንትስ ሊሃቨርን 2-0 ያሸነፈበት ነው። በፍራንስ ሊግ 23ኛ ሳምንት ዙዋዊ የሊሃቨሩ ተጫዋች 3ኛው ደቂቃ ላይ በራሱ መረብ ላይ፣ እንደዚሁም ጋንጎ 34ኛው ደቂቃ ላይ በፍጹም ቅጣት ምት ናንተስን 2 የማሸነፊያ ግቦች ያስቆጥረዋል። ሊል ከሜዳ ውጪ ሃንገርስን 1-0 በሆነ ውጤት ድል ሲያደርግ ኦሊቬ ዥሩ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጨማሪ 2ኛ ደቂቃ ነው የሊልን የማሸነፊያ ግብ ያስቆጠረው። በጨዋታውም ቲያጎ ሳንቶ በሊል በኩል 89ኛው ደቂቃ ላይ ብረት መለሰበት እንጂ የግቡ መጠንም ወደ 2 ሊያድግ የሚችልበት ነበረ። የፍራንስ ሊግ ውድ ቤተሰቦቻችን 23ኛ ሳምንት ተመለከተን። ፓሪስ ጀርሜን በ54 ይመራል። ሌንስ በ52 ይከተላል። ኦሎምፒክ ሊዮን በ45 ነጥብ 3ኛ ነው። ማርሴ በ40 ነጥብ 4ኛ፣ ሊል በ37 ነጥብ 5ኛ፣ እንደዚሁም ሬንስ በተመሳሳይ 37 ነጥብ በግብ ክፍያ ተበልጦም 6ኛ ተቀምጧል። በወራጅ ቀጠና ውስጥ ናንትስ በ17 ነጥብ 17ኛ፣ ሜትስ በ13 ነጥብ 18ኛ ደረጃ ላይ ይገኛሉ። ኦግዤር በጥሎ ማለፍ ቦታ ላይ ነው ያለው 16ኛ ደረጃ ተቀምጧል። የፍራንስ ሊጋ የ23ኛ ሳምንት ጨዋታዎች ከተጠናቀቁ በኋላ ያው መሪው በዚህ ሳምንት ከሌንስ ወደ ፓሪስ ጀርሜንም እንዲሁ የተሸጋገረበት ነበረ። አጫጭር መረጃዎችን እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ እንሸጋገራለን። ውድ ቤተሰቦቻችን የላቲን አሜሪካዊቷ ሀገር ሜክሲኮ
እየነደደች ነው። ውድ ቤተሰቦቻችን ልብ አድርጉ። ሜክሲኮ እየነደደች መሆኑን ለማንሳታችን ምክንያት ከ3 ወራት በኋላ ታላቁን መድረክ የዓለም ዋንጫን የምታዘጋጀው ሀገር በአንድ እግር ቆማለች። ሜክሲኮ ውስጥ ከበድ ያለ የጸጥታ ችግር ተፈጥሯል። ወደ ቤተሰቦቻችን በሀገሪቱ ሁከት የተቀሰቀሰው በዓለም ካሉ አደገኛው የአደንዛዥ እጽ አዘዋሪ ቡድኖች መካከል የአንዱ መሪ ኤል ሜንቾ ትላንትና ተገሏል። የቡድኑ መሪ መገደሉ ከተረጋገጠ በኋላ በሀገሪቱ ባሉ 6 ግዛቶችና 15 ከተሞች እንግዲህ እየተበጠበጠ ይገኛል። ከፍተኛም ሁከት ተነስቷል። የዓለም ዋንጫ መክፈቻ በሚካሄድባት ሜክሲኮ በሀገሪቱ መንግስት እና እጽ አዘዋሪ መካከል ግጭት መነሳቱ ለዓለም ዋንጫ ስጋት ፈጥሯል ነው የተባለው። ከሰሞኑ ብቻ ለሚሊዮን የተጠጉ የጎዳና ውሾችን ስትገድል እንደነበረ ይታወቃል ሜክሲኮ። ትላንትና ደግሞ አደገኛውን የዕፅ አዘዋዋሪ የቡድን መሪ ኤል ሜንቾን የገደለችው ሜክሲኮ። በማህበራዊ ሚዲያም የተሰራጩ ተንቀሳቃሽ ምስሎች ታጣቂ ቡድኖች የሀገሪቱን ትልልቅ የአየር መንገዶች ለመቆጣጠር ሲሞክሩም ተስተውሏል። ከዓለም ዋንጫ ውድድር በፊት ከአንድ ወር በኋላ የዓለም ዋንጫ ጥሎ ማለፍ ጨዋታ በተመሳይ በሜክሲኮ ይደረጋሉ። የውድድሩ አዘጋጅ ፊፋ በተፈጠረው የጸጥታ ችግር እስካሁን ያለው ነገር የለም። በርካቶች ግን በልባቸው በሆዳቸው ዶናልድ ጄ ትራምፕ እና የፊፋው ፕሬዝዳንት ዣን ኢንፋንቲኖ ውድድሩን ጠቅልለው ከሜክሲኮ ነጥቀው አሜሪካ እንዲዘጋጅ ብቻና በካናዳ እንዲዘጋጅ ሊያደርጉ ይችላሉ የሚሉ መላመቶቹ እየወጡ ነው። የሁለቱ ወዳጅነት በቅርብ ጊዜ ከበድ ያለ ነው። አሜሪካም በሜክሲኮ ላይ በማዕቀብ እንዲሁም በብዙ ማስፈራሪያ ስታደርስባት ከነበረው አንደኛው ከዚሁ አደንዛዥ እጽ ጋር በተያዘ ነው። ሜክሲኮ እርምጃ ብትወስድ ስትበጠበጥ አድራለች ትላንትና። ዛሬም በርካታ ረብሾች በከተማው እንዳሉ እየተዘገበ ነው። ለማንኛውም የፊፋው ፕሬዝዳንት ዣን ኢንፋንቲኖ ምን አይነት ውሳኔ ይወሰናሉ? በቀጣይ ተከታትለን የምናመጣ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ሳምንታችሁ ግን እንዴት አለፈ? በፕሪሚየር ሊግ ጻፉልን፣ በፕሮግራማችን ይዘት ማጋሩን። ዛሬ በሚጠበቁ ጨዋታዎችም ዙሪያ ቅድመ ግምታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ብለናል። ፕሪሚየር ሊግ ሴልኸርስት ፓርክ ላይ ከነበረው ጨዋታ ብንጀምር ትላንትና ፓላስ ወልቭስን 1-0 አሸንፏል። ወልቭስ ባለፈው ሳምንት አጋማሽ አርሰናልን ነጥብ ያስጣለ ቡድን ነበር። ትላንትና ግን ሴልኸርስት ፓርክ ላይ ተሸንፏል። ጉሳንት 9ኛው ደቂቃ ላይ ብቸኛውን የክሪስታል ፓላስ ግብ ሲያስቆጥር ክሪች 61ኛው ደቂቃ ላይ በወልቭስ በኩል በቀጥታ ቀይ ካርድ ከሜዳ ወጥቷል። ፉልሃም አሸንፏል 3-1። የፉልሃምን 3 የማሸነፊያ ግቦች ኤሚኔስ 54ኛውና 61ኛው ደቂቃ ላይ በፍጹም ቅጣት ምት እንደዚሁ አሌክሲዮ 85ኛው ደቂቃ ላይ ሲያስቆጥር ለሰንደርላንድ ሊፊ 76ኛው ደቂቃ ላይ በጨዋታም በፍጹም ቅጣት ምት ያስቆጠራት ግብ ጨዋታውን እንግዲህ ከሽንፈት ባይታደግም ግን ፉልሃም 3-1 እንዲያሸንፍ የረዳ ጨዋታ ነበረ። በሳምንቱ ካየናቸው ጨዋታዎች ውስጥ በለንደን ስቴዲየም ዌስትሃም ዩናይትድ ከበርንሞዝ 0-0 የተጠናቀቀ ጨዋታ ነበረ። ጨዋታውን በምክንያት ነው ያነሳነው። ውድ ቤተሰቦቻችን አክሰል ዲሳሲ በውሰት ውል እስከ ዓመቱ መጨረሻ ድረስ ዌስትሃም ዩናይትድ እንደተቀላቀለ ይታወቃል። እስካሁን ካደረጋቸው ጨዋታዎች ውስጥ የመጨረሻ 3ቱ ጨዋታ ላይ ዌስትሃም መረቡ አልተደፈረም። 2-1 1-0 እና በዚህ ሳምንት ደግሞ 0-0 በሆናቸው ውጤት አጠናቀዋል። ተከላካዩ በብዙ እየተወደሰ ይገኛል። እንግዲህ አክስቴ በጣም ደስተኛ ናት ማለቱ ይታወቃል። በዚህ ዝውውር ምክንያት እሱም በቂ መጫወቻ ደቂቃን ወደሚያገኝበት ዌስትሃም ዩናይትድ ካመራ በኋላ ዌስትሃም ግብ እየተቆጠረበት አይደለም። በሳምንቱ ሲቲ በጣም ወሳኝ ድል ያስመዘገበበት ጨዋታ ነበር። በእርግጥ ሲቲ ቀለል የሚለውን ቡድን የገጠመው ማለት ይቻላል። በሲቲ ደረጃ ካየ ነው ኒውካስል እንደ 2-1 ያሸነፉት። ኒኮሪየል ሁለቱንም ግብ አስቆጥሮላቸው ነው 2-1 ሲቲዎች ያሸነፉት። ኒኮሪየል በጨዋታው በጣም አነጋጋሪ ብቃትን አሳይቷል። የጨዋታው ኮከብ ነበር። 2 ግብ አስቆጠረ ለሲቲ። 31 ኳስ ነካ፣ 13 ኳሶችን በትክክል አቀበለም። 72% ኳስ የማቀበል ስኬት ነበረው። 3 ኳስ መልሶ ነጥቋል። 3 ኳስ ተቃራኒ ሳጥን ውስጥ ነክቷል። 2 ኢላማውን የጠበቀ ሙከራ ሁለቱንም አስቆጥሯል። 2 ኳስ 3ኛ የሜዳ ክፍል ላይ ያቀብሏል። 1 ታክል ነበረው። 1 ኳስ ከግብ ክልል አርቋል። 1 ኳስ ወደ ሳጥን ውስጥ ክሮስ አድርጓል። 1 የአየር ላይ ኳስ አሸንፏል። 1 የመሬት ላይ ኳስ አሸንፏል። የጨዋታው ኮከብ ነበር ኒኮ ኦሪየል። ልክ እንደ ሲቲ ሁሉ ሲቲ እንደ ቡድን እሱ ደግሞ እንደ ግለሰብ በጣም ጥሩ ሳምንት ያሳለፉበት ነበር። ሲቲ ደጋፊዎች ሳምንታችሁ እንዴት ነበር? ጻፉልን። ኤርሊንግ
ብሮት ሃላንድ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ነው። በነገራችን ላይ የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ሁለተኛ ዝርዝር ላይ ደርሷል። 22 ግብ አለው፣ 7 አሲስት አለው። በብሩኖ ፈርናንዴዝ ብቻ ይበለጣል በአሲስት ደረጃ ማለት ነው። ኤርሊንግ ብሮት ሃላንድ በአጠቃላይ 27 ጨዋታን አድርጓል። 29 የግብ ተሳትፏል። ዘንድሮ ፍጹም የተለየ ውድድር ዓመትን እያሳለፈ ይገኛል። ሲቲም እንደ ቡድን በጣም አስደናቂ ጊዜን ሲያሳልፍ ማለት ነው። በፕሪሚየር ሊጉ መሪ አርሰናል በኩል ያለፉትን 6 ጨዋታ 3 ድል 2 አቻ 1 ሽንፈት ነበር የገጠማቸው። ሲቲ በአንጻራዊነት ከነኚህ 6 ጨዋታ 4ቱን አሸንፎ ነው ለአርሰናል በጣም የቀረበው። በእርግጥ አሁን የነጥብ ልዩነቱ ወደ 5 ሰፍቷል። ሲቲ አንድ ቀሪ ጨዋታ እያለው ማለት ነው። ሲቲም አርሰናልም ለመጨረሻ ጊዜ ባለፉት 6 ጨዋታ እጅ የሰጡት ለዩናይትድ ነው ሁለቱም። ከዛ በኋላ ግን ተከታታይ ነጥብ መሰብሰብ ላይ ናቸው። ሲቲ ግን ከአርሰናል ካለፉት 6 ጨዋታ የተሻሉ ነጥቦችን ሰብስቧል። ከዚህ ጋር በተያያዘም የዋንጫ ቅድመ ግምት ላይ ማስተካከያ እንዲደረግም ያደረገ ሳምንት እንደነበረ ይታወቃል። የቀድሞ ቶጎያዊ የአርሰናል የፊት መስመር ተጫዋች ኢማኑኤል አዴባዮር የሊጉን አሸናፊነት ቀድሞ ለተጫወተበት ሌላኛው ክለብ ለማንቸስተር ሲቲ ሰጥቷል። አርሰናልና ማንቸስተር ሲቲ ቀጣይ ተጋጣሚዎች መመልከቱን የገለጸው ኢማኑኤል አዴባዮር በእኔ እምነት ነገሮች ለሲቲ ቀላል ናቸው ከዚህ በኋላ ብሏል። ጆዜ ሞሪኖ በቪኒሺየስ ጁኒየር ጉዳይ ስለሰጡት አስተያየት ጠይቀው ተጫዋቹ እሱ በጣም ተሳስቷል፣ ከሞሪኖ አልጠበቅኩም ብሏል። ለመጀመሪያ ጊዜ በዚህ ጉዳይ ከሞሪኖ ጋር መስማማት አልችልም፣ አዴባዮር በእግር ኳስ ውስጥ ለዘረኝነትም ቦታ የለኝም ሲል ተደምጧል። ከዛ በዘለለ ግን አጠቃላይ የፕሪሚየር ሊግን አውድና ዑደት በተመለከተ ግን ሁለቱም ለሲቲም አርሰናልም ተጫውቷል፣ ለሪያል ማድሪድም በእርግጥ ተጫውቶ አንድ የሮናልዶን ኳስ ኦፍሳይድ እንዳስባለበት ይታወቃል። የሚረሳ አይደለም። የአጋጣሚ ከዚህ ጋር በተያያዘ ከተቀሩት ጨዋታዎች አንጻር ሲቲ የፕሪሚየር ሊጉ ሻምፒዮን ይሆናል እያለ ይገኛል። ይህ የኢማኑኤል አዴባዮር የግል አቋም የግል ምልከታ ነው። ሳምንቱ ለቼልሲ በሜዳም ላይ ከሜዳም ውጭ ጥሩ አይደለም። በሜዳ ላይ በስታምፎርድ ብሪጅ 4ኛው ደቂቃ አስቆጥሮ የመሩትን ጨዋታ ድል አላደረጉትም። 4ኛው ደቂቃ ላይ ዦዋ ፔድሮ ግብ አስቆጥሮ የመራው ቼልሲ 93ኛው ደቂቃ ላይ ግን በፍሌሚንግ በተቆጠረ ግብ ከበርንሌ ጋር 1-1 ተለያይቷል። በእርግጥ ፎፋና በቀይ ካርድ 72ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ወጥቶባቸው ነበረ። በሜዳ ላይ እንዲህ አይነት ነጥብ መጣል ሲገጥማቸው ከሜዳ ውጭ ደግሞ ዌስሊ ፎፋና ከበድ ያለ የዘረኝነት ጥቃት አስተናግዷል በማህበራዊ ሚዲያ ላይ። በእርግጥ በስታንፎርድ ብሪጅ የደረሰ የዘረኝነት ጥቃት ካለ ኤፍኤው እያጣራ እንደሆነ ይታወቃል። በጉዳዩ ላይ በጣም ክፉኛ ተበሳይቶም ያጋራውን ማህበራዊ ትስስር ገጽ መልእክትም የዌስሊ ፎፋናን በቃል ስፖርት ዩቲዩብ ቻናል ትላንትና ፌብራሪ 22 እሁድ ምሽት ባቀረብንላችሁ ዘገባ ላይ ያካተረው ነበረ። ከዚህ ጋር በተያያዘ ቼልሲም በጉዳዩ ላይ መግለጫ አውጥቶ ነበር ከፎፋና ጎን መቆማቸውና ቼልሲ ይሄንን ጉዳይ ተቀባይነት የለውም ሲል አጋርቶ ነበረ። በምላሹ የቼልሲ ሳምንት ከሞላ ጎደል በእንደዚህ አይነት መልኩ ያለፈ ነበረ። ቼልሲ እንዳልኳችሁ እየመራ የነበረውን ጨዋታ ነው በነገራችን ላይ ነጥብ የጣለበት። በዚህ ዓመት 17ኛ ነጥቡን ነው ቼልሲ እየመራ የጣለው። ይሄ በፕሪሚየር ሊጉ የትኛውም ክለብ በዚህን ያክል ደረጃ ጨዋታን እየመራ 17 ነጥብ የጣለ የለም። ከቼልሲ ውጭ ሊያም ሮዛኔር በፊት የተፈጠሩ ናቸው። በእርግጥ አብዛኞቹ ሊያም ሮዛኔር ይሄን መቅረፍ አልቻሉም። በእርግጥ እሳቸው ግቧ ስትቆጠርብን ያንን ግብ ያስቆጠረብንን ተጫዋች ያዝ ያልኩት ተጫዋች ሌላ ቦታ ነበረ ብለው የተሰጣቸውን ኃላፊነት በትክክል ያልተወጡ አንዳንድ ተጫዋቾች አሉ ብለው ሲተቿቸው እንደነበረ ይታወቃል። ከዛ በዘለለ ያው ዦዋ ፔድሮ ነበረ ግብ ያስቆጠረው። በዘንድሮ የውድድር ዓመት 11 ግብ 4 አሲስት አለው። በድምሩ 15 የግብ አስተዋጽኦ ነው። ይሄ 15 የግብ አስተዋጽኦ ባለፈው የውድድር ዓመት ኒኮላስ ጃክሰን በውድድር ዓመቱ ሙሉ ካስመዘገበው ጋር 11 ጨዋታ እየቀረው ተስተካክሎታል። ዦዋ ፔድሮ በመጣበት ዓመት ጥሩ ጊዜ በግሉ እያሳለፈ ነው። ቼልሲም አሁን ላለበት ደረጃ እንደ ደረጃ መገኘቱ ጥሩ ነው ከተባለ ዦዋ ፔድሮ ትልቁን ኃላፊነትም ይወስዳል። ሊቨርፑል በሽርፍራፊ ሰከንዶችም ቢሆን ትላንትና ድል አድርጓል። በእርግጥ ከ90 ደቂቃ በኋላ ሊቨርፑል 2 ግብ አስቆጥሮ አንዱ ጸድቆለታል። ሁለቱንም አስቆጣሪው ማካሊስተር ነበር። ያው ማካሊስተር አንዱ ጸድቆለታል። የ90 ደቂቃ ላይ አስቆጠራት ተሻረች፣ 97ኛው ደቂቃ ላይ አስቆጠራት ጸደቀችለት። ትላንት ሊቨርፑል 1-0 ሲቲ ግራውንድ ድረስ አቀንቶ ኖቲንግሃም ፎረስት እንድላደረገ። በነገራችን ላይ አርኔ ስሎት ኖቲንግሃም ፎረስትን ለመጀመሪያ ጊዜ ነው የረቱት። አምናም በጣም ፈትኗቸው ነበር ይህ ቡድን። ዘንድሮም 3-0 አንፊልድ ሮድ ስቴዲየም ድረስ አቀንቶ አሸንፏቸው ነበረ። ትላንትና ግን ሊቨርፑል ወደ ሲቲ ግራውንድ አቀንቶ ውጤት ቀለብሷል። ማካሊስተር ደግሞ ግብ አስቆጣሪው ነበር። ሪዮን ጉማ ደግሞ ኳሷ ስትቆጠር መነሻ ምክንያት የነበረም ተጫዋች ነው። ማካሊስተር ከጨዋታው በኋላ ደስታውን ገልጿል። ቡድኑን በማሸነፉ ደስተኛ መሆኑን ተናግሯል። በእርግጥ በጨዋታው ጥሩ ባይሆኑም
ከዛ በዘለለ ግን የሳላ ነገር አሁን አሳሳቢ ነው። ለመጀመሪያ ጊዜ በእግር ኳስ ሕይወቱ 9 ተከታታይ ጨዋታ የሊግ ግብ ሳያስቆጥር የጨረሰበት ጨዋታ ነበረ። ትላንትና ምንም ሙከራ የለም፣ ምንም ድሪብል የለም፣ ምንም ኢላማውን የጠበቀ ክሮስ አላረገም። 4 ስኬታማ ያልሆኑ ኳሶችንም ሲነካ ተመልክተነው ነበር። ሳላ ደግሞ ትላንትና በጣም የወረደበት አቋም ነበረ። ምናልባት የእድሜው መግፋትና የፕሪሚየር ሊጉ ጥንካሬ እየፈተነ የመጣ ይመስላል። አርኔ ስሎት ጥሩ ነበርን። በመጀመሪያ አጋማሽ ግን በጣም ተቸግረን ነበረ። ተጨማሪ ሰዓት ጎል ማስቆጠርም እድለኞች ነበርን ብለዋል። እንደ አጠቃላይ አርኔ ስሎት በመጀመሪያ አጋማሽ የወደድኩት ብቸኛው ነገር መከላከላችንን ነበር። በሁለተኛ አጋማሽ የተለየ ሊቨርፑል አሳይተናል። አዲስ የክንፍ ተጫዋቾችን ቀይረናል፣ ሞክረናል። ይህም የመጀመሪያውን የተሻረውን ግብ በሱ ምክንያት ነበረ የተቆጠረው። ጆ ጎሜዝ ረጅም የእጅ ውርወራ እየወረወረ ነው። ለውጥ አለን ብለዋል። ትላንትና ጆ ጎሜዝ በጣም አደገኛ እጅ ውርወራዎችን ሲወረወር ተመልክተን ነበር። እሳቸው ግን መደሰት አቅቶኛል ብለዋል። ከዛ በኋላ ምክንያታቸው ደግሞ ቫር መሆኑን ተናግረዋል። ቫር እስካላጸደቀለ ድረስ ደስታ መግለጽ በፕሪሚየር ሊጉ አሁን ላይ ይቸግራል ሲሉም ተደምጠዋል። አርኔ ስሎት በዚህ ውድድር ዘመን በራሳችን ሳጥን ውስጥ ኳሶችን ስንከላከል አይቻለው። ይህ ሊሆን የቻለው ትላንትና በፎረስት ጥራት ምክንያት ሊሆን ይችላል። በሊግ ውስጥ ያሉበት ቦታ አስገርሞኛል። ብዙ ትልልቅ እድሎችን አላገኙብንም፣ ነገር ግን ኳሱን ሁልጊዜ ሰተናቸው ነበረ። ትንሽ ደካማ ነበርን በዚህ ላይ ብለዋል። ሪዮ ንጉማን በተመለከተ እሱ አስቀድሞ የ17 ዓመት ልጅ ሆኖ ትልቅ ሚና ሲጫወት አይቼዋለሁ። በጣም አስገርሞኛል ከዚህ ቀደም ብለዋል። ይህ ምን አይነት ተሰጥኦ እንዳለውና ምን ያህል የሚደነቅ ተጫዋች እንደሆነ ተመልክቻለሁ ብለዋል። ትላንትና ተርኒንግ ፖይንቱ እሱ ነበረ። ከዛ በዘለለ ሊቨርፑል ባለፉት 3 ጨዋታ መረቡን አላስደፈረም። የአሊሰን ቤከር መረብ ጾም ላይ ነው ማለት ይቻላል። ሰንደርላንድን 1-0 በፕሪሚየር ሊግ፣ ኖቲንግሃም ፎረስትን በተመሳይ 1-0 በተከታታይ ሳምንት ረቱ። በኤፍኤ ካፕ ወደ 5ኛ ዙር ሲያልፉ ብራይተንን 3-0 ነበር የረቱት። ሊቨርፑል ባለፉት 3 ጨዋታ ምንም አይነት ጎል በመረቡ ዝር አላለም። ምናልባት በጨዋታም እንቅስቃሴ ደረጃ ይሄ በራስ መተማመን ቡድን ላይ በብዙ መንገድ ይፈጥራል። አርኔ ስሎት ካነሷቸው ነጥቦች በመጨረሻ ደቂቃ ግብ የሚቆጠርበት ቡድናቸው አሁን ወደ ግብ አስቆጣሪነት ተቀይሯል። ይሄ እድል ነው ብለዋል እሳቸው። ነገር ግን በዚህ ውድድር ዘመን ብዙ ጊዜ በተቃራኒ እኛ ላይ ተፈጽሟል። አቻ ውጤት ማግኘት ለእኛ ከማሸነፍ ይልቅ ፍትሐዊ ውጤት ይሆን ነበረ። አቻ የምንወጣ ፍትሐዊ ነበረ ብለዋል። ከጨዋታ ላይ ከነበራቸው እንቅስቃሴ አንጻር በአንድ ተጫዋች ላይ ብንመረኮዝ ነገሮች ጥሩ አይሆንም፣ ግን ጉዳዩ አይደለም። ሌላም ሰው ቢሆን ስራውን መስራት አለበት። የመጀመሪያው አጋማሽ አስቸጋሪ ነበር። ፎረስት ጥሩ ስለነበሩ በአማካይ ክፍል ላይ የበለጠ የኳስ ቁጥጥር መድረግ ፈልጌ ነበር የሚሉት አርኔ ስሎት ምን ያህል ጥሩ እንደተጫወቱ አጉልቼ ተናግሬ ነበር። እናም እያንዳንዱ ኳስ አተን ግን ነበረ በተቃራኒው ብለዋል። የጨዋታው ብቸኛ ክፍል በሳጥኑ ውስጥ መከላከላችን ነበር ያሉት እሳቸው በኖቲንግሃም ፎረስት የተወሰደባቸው ብልጫ ግን አቻ ለሳቸው ቡድን ተገቢም የነበረና ብዙም እንደማይደብራቸው የተናገሩት ውጤቱ ባቻም ቢጠናቀቅ። ከጨዋታው በፊት እያሟሟቀ ጉዳት ስላስተናገደው ፍሎሪያን ቬርዝ ተጠይቀው ነበረ። በጥሩ ሁኔታ ላይ ነው ያለው፣ ከባድ ጉዳት አይደለም ብለዋል። የሕክምና ምርመራ ውጤት እየጠበቀን ነው ብለዋል። ምናልባት ጨዋታውን በቁጥር ከተመለከት ነው በጨዋታ ደረጃ ሊቨርፑል 53% የኳስ ቁጥጥር ነበረው። ግብ የማስቆጠር ንጻሬ ሊቨርፑል 1.76 ነው። የኖቲንግሃም ፎረስት 1.26 ነው። ከዚህ አንጻር ካየነው ሊቨርፑል 2 ግቦችን በጨዋታው ማግኘት ይችል ነበር። አጠቃላይ ሙከራን ብናይ ኖቲንግሃም ፎረስት 18፣ ሊቨርፑል 10፣ ኢላማውን የጠበቀ ሊቨርፑል 4፣ ኖቲንግሃም ፎረስት 2፣ ትልቅ የግብ ዕድል በመፍጠር ሊቨርፑል 3፣ ኖቲንግሃም ፎረስት 1፣ ትልቅ የግብ ዕድል ያመከነው ሊቨርፑል ነው 2፣ ኖቲንግሃም ፎረስት 1። በአጠቃላይ ሊቨርፑል 80% ኳስ የማቀበል ስኬት ነበረው። ኖቲንግሃም ፎረስት 83% ነው። በጨዋታው ላይ ሊቨርፑል 9 ጥፋት አጥፍቷል፣ ኖቲንግሃም 13። በጨዋታው ላይ ሁለቱም አንዳንድ ኦፍሳይድ ነበራቸው። የማዕዘን ምት ኖቲንግሃም ፎረስት 7፣ ሊቨርፑል 2 ነበር የመታው። አጠቃላይ በማሸነፊያ ቱልስ ካየን ሊቨርፑል የሚገባውን ድል አግኝቷል ማለት ይቻላል። በማሸነፊያ ብቻ ኢላማውን የጠበቀ ሙከራ፣ ትልልቅ የግብ ዕድሎችን ካነሳን ማለት ነው። ዩናይትድ ቤት ደረስን። የተወሰኑ የቡድን ዜናዎችን እናንሳ፣ ከዛ ጨዋታውን እንመለከተዋለን። ማንቸስተር ዩናይትድ በክረምት የዝውውር መስኮት የመሃል ሜዳ የማጠናከር እቅድ ውጥን እንዳለው ይታወቃል። ግን ማንን ያመጣል በሚለው ጉዳይ ላይ መጨረሻ ልባት አልተሰጠም። ግን መልማዮቻቸው አሁንም ወደ ዩናይትድ ቦርድ ስም ዝርዝሮችን ይዘው እየመጡ ነው። አንደኛው ይዞት የመጡት ከሰሞኑ ደግሞ
የቦሩሲያ ዶርትመንዱን ፍሌክስን ሚንቻን ነው። በቦሩሲያ ዶርትመንድ ቤት የ60 ሚሊዮን ዩሮ አካባቢ የውል ማፍረሻ አለው። ስካይ ስፖርት ይዞት በወጣው መረጃ መሰረት ከሰሞኑ ቼልሲም ተጫዋቹን ሁኔታ እየተከታተለ ነው። ማንቸስተር ዩናይትድ በዝርዝራቸው ውስጥ አካተውታል። በነገራችን ላይ ሁሉም በዝርዝር ውስጥ የተያዘ ተጫዋች ሁሉ ይፈርማል ማለት አይደለም፣ ግን በስብሰባ ላይ መጨረሻ ላይ አዲሱ አሰልጣኝ ቦርዱ መልምሎ በመለማዮቹ በኩል ያመጣቸው ተጫዋች ዝርዝር ከተቀመጡ በኋላ የመጨረሻ ውሳኔ ይወሰናል። ግን በመለማዮች ፍሌክስ ኒሚንቻም እንዲሁ በዝርዝር ውስጥ ተካቷል። ዩናይትድ በብዙ ከሚቸገርባቸው ጨዋታዎች ውስጥ አንደኛው የሰኞ ምሽት ጨዋታ ነው። ዛሬ ከኤቨርተን ጋር ጨዋታ ያደርጋል። ማንቸስተር ዩናይትድ በተለይም ቶፕ ፎር ውስጥ እንግዲህ ለማጠናቀቅ በሚያደርገው ጥረት ላይ ዛሬ በጣም ወሳኝ ምሽት ያሳልፋል። በተለይም ቼልሲ ነጥብ ጥሏል፣ ሊቨርፑል አሸንፏል። በእርግጥ ይሄ ደግሞ ሌላ ጫና ነው ዩናይትድ በ3 ነጥብ ልዩነት አራተኝነት ላይ መቀመጥ የሚያስችለውን ውጤት ዛሬ ለማስመዝገብ በጣም ወሳኝ ነው። በሶስተኛ ደረጃ ከሚገኘው ቪላ ደግሞ የነጥብ ልዩነቱን ወደ 3 ዝቅ ለማድረግ ይጠቅመዋል ማንቸስተር ዩናይትድ። ይህ ጨዋታ እንግዲህ ማይክል ካሪክ ምናልባትም ወሳኝ የተባሉ ድሎችን ትልቅ ቡድኖች ላይ አሳክተዋል። በወሳኝ ሰዓትስ ከሚል አንጻር ደግሞ የኤቨርተን ጨዋታ ዛሬ በትልቁ የሚገመገሙበት ይሆናል። የማንቸስተር ዩናይትድ የሰኞ ምሽት ጨዋታ ውስጥ አንደኛው ማንቸስተር ዩናይትድ ለመጨረሻ ጊዜ ተሸንፈው በኤቨርተን ነበር ካስታውሳችሁ። እንዲሁ በሰኞ ምሽት ጨዋታ ኤቨርተን በኋላ ባደረጋቸው 9 ጨዋታ ግን ምንም አይነት ሽንፈት ዩናይትድ አላስተናገደም። ኢቭን በ2026 ምንም አይነት ሽንፈት ያልገጠመው እንግሊዝ ክለብ እና ረጅም ያለ መሸነፍ ጉዞ ላይ የሚገኘው ይሄ እንግሊዙ ክለብ ማንቸስተር ዩናይትድ ነው። ካሪክ ቡድኑን በብዙ መንገድ አሻሽለውታል ብለው እንዲወደሱ ያደረጋቸው ያው እሳቸው እንግዲህ ባለፉት 1 ወር ገደማ ቡድኑን የያዙት ማይክል ካሪክ አንድም ቡድኑን በብዙ መንገድ ከማነቃቃት የአካዳሚ ቡድኑን እስከ ማነቃቃት ደርሰው በብዙ እየተወደሱ እንደሆነ ይታወቃል። ግን እንዳልኳቸው በማይክል ካሪክ በኩል ትልልቅ ጨዋታዎችን ረትተዋል። የፕሪሚየር ሊጉን መሪ አርሰናል፣ የፕሪሚየር ሊጉን ተከታይ ሲቲን ረትተዋል። ትልልቅ ጨዋታ አሸንፎ አሳይተዋል። ወሳኝ ሰዓት ላይ የትኛውንም ክለብ ያሸንፋሉ የሚለውን ግን የዩናይትድ ደጋፊዎች ዛሬ ይጠብቃሉ። በተለይም የነጥብ ልዩነቱን ከተከታዮቻቸው ማስፋትና ማራቅ ከአናታቸው ካሉት ማቅረብ የሚችሉበት ምሽት ነው። ዛሬ ምሽት 5 ሰዓት ነው ጨዋታው የሚደረገው። ሂልዲክሰን ስቴዲየም ጨዋታው ይደረጋል። ኤቨርተን ከማንቸስተር ዩናይትድ። ኤቨርተን በዚህ ዓመት 11 ድል 8 አቻ 10 ሽንፈት አስተናግዷል። በማንቸስተር ዩናይትድ በኩል በዚህ ውድድር ዓመት 12 ድል 10 አቻ 6 ሽንፈት አስተናግደዋል። በኤቨርተን በኩል የመጨረሻ 5 ጨዋታ ብናይ ከ5ቱ 2 ድል 2 አቻ የመጨረሻውን ጨዋታ በሜዳቸው በዚሁ ስቴዲየም ላይም በበርንማውዝ 2-1 ተሸንፈው ነበር። ዩናይትድ ከመጨረሻ 5 ጨዋታ ሽንፈትም ያልገጠመውም 4ቱን ድል ነበረ። ለንደን ስቴዲየም ላይ ባለፈው ሳምንት የኤፍኤ ካፑ ሳምንት ከመቋረጡ በፊት በነበረ ጨዋታ 1-1 በሆናቸው ውጤት መጠናቀቁ ይታወቃል። በእርግጥ ዩናይትድ እስከ 94ኛው ደቂቃ እየተመራ የነበረበት ጨዋታ ነው። ዩናይትድ ኤቨርተንን 96 ጊዜ ረትቶታል። ኤቨርተን በተቃራኒ ዩናይትድን 69 ጊዜ ረትቷል። 51 ጊዜያቸው ወጥተዋል። የመጨረሻ ጨዋታ እንግዲህ ዩናይትድ በኤቨርተን ተሸንፎ ነበር ኦልትራፎርድ ላይ 1-0። የመልሱ ጨዋታን ዛሬ ወደ ሂልዲክሰን ያቀናል ዩናይትድ። በመጨረሻ 4 ጨዋታ ዩናይትድ 1 ያሸንፏል፣ ኤቨርተን 1 ያሸንፏል። 2 ጊዜ አቻ ወጥተዋል። ዩናይትድ በፕሪሚየር ሊግ የሰበሰባቸው ነጥቦች አሁን 45 ናቸው። ይህ ነጥብ 4ኛ ካለው ቼልሲ እኩል 6ኛ ካለው ሊቨርፑል እኩል ያደርጋቸዋል። ግን ዩናይትድ ልዩነቱ ዛሬ የሚያደርገውን ጨዋታ የሚያሸንፍ ከሆነ ነጥቡን 48 ማድረስ ይችላል። አቻ የሚወጣ ከወደ ደግሞ 46 አደርሶ 4ኝነቱን ይመልሳል ማለት ነው። ግን አቻ መውጣት በዚህ ሰዓት ለዩናይትድ 4ኝነትን እንዲያገኝ ይረዳዋል እንጂ ሻምፒዮንስ ሊግን ዋስትና የ3 ነጥብን ያክል አይሰጠውምና የዛሬ ምሽቱ ጨዋታ በትልቁ ይጠበቃል። ቅድመ ግምታችሁን የዩናይትድም የኤቨርተንም ደጋፊዎች እንዲሁ ልታጋሩ ትችላላችሁ። አርሰናል ጣፋጭ ድል አስመዝግቧል። ለንደን ዌስትሃም በለንደን ደርቢ ቶትናም ሆትስፐር ስቴዲየም ድረስ አቀንቶ። በእርግጥ ይህ ሜዳ ቶትናም እግር ኳሳዊ መከራን የሚያሳልፍበት ሜዳ ነው። የገዛ ሜዳውም ቢሆን ትላንትናም አርሰናል 4-1 ነው ቶትናምን ያሸነፈው። ለአርሰናል 4ቱን ግቦች ኤብሪች ኤዜ 32ኛውና 61ኛው ደቂቃ ላይ፣ ቪክተር ጊዮኬሬሽ 47ኛው እና 94ኛው ደቂቃ ላይ ነው ከመረብ ያሳረፉት። ለቶትናም ራንደል ኮሎ ሙአኒ ነበረ 34ኛው ደቂቃ ላይ ብቸኛዋን ግብ እንዲሁ ከመረብ ማዋሃድ እየቻለው። ኤብሪች ኤዜ በሰሜን ለንደን ደርቢ ጨዋታ ባረጋቸው 2 ጨዋታ 5 ግቦችን አስቆጥሯል። የለንደን ደርቢ ጨዋታ በብዙ ምቾት የሰጠው ተጫዋች ይመስላል።
ቶትናም በውድድር ዓመቱ 12ኛ የፕሪሚየር ሊግ ጨዋታውን ተሸንፏል። አብዛኛውን እዚሁ ሜዳው ላይ የተሸነፈው አርሰናል ነጥቡን 61 አደረሰም። ቶትናም እዛው 29 ላይ ቀርቷል። ቶትናም 16ኛ ነው። ያ ማለት ቶትናም ከየትኛውም የአውሮፓ ፉክክር ውስጥ ካለ ክለብ ይልቅ ለወራጅ ቀጠናው በጣምም የቀረበው ክለብ ሆኗል ማለት ነው። ቀጣይ እሁድ አርሰናል ከቼልሲ የለንደን ደርቢ ሌላ ጨዋታ እናያለን። እንዲሁም እሁድ ፉልሃም ከቶትናም ሌላ የለንደን ደርቢ ጨዋታ። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል ፕሪሚየር ሊጉን በ5 ነጥብ ልዩነት እየመራ እንደሆነ ይታወቃል። አንድ ቀሪ ጨዋታ ያለው የፔፕ ጋርዲዮላ ቡድን ሲቲ ሁለተኛ ነው። በቀሪ አንድ ጨዋታ ያለው ማንቸስተር ሲቲ 3 ነጥብ ማግኘት ከቻለ ደረጃውን እንግዲህ ከአርሰናል ማቀራረብ ይችላል። ኤርሊንግ ብሮት ሃላንድ 22 ግብ፣ ኢጋር ቲያጎ 17 ግብ፣ አንቶኒ ሴሜንዮ 13 ግብ፣ ዦዋ ፔድሮ 11 ግብ አላቸው። ወራጅ ቀጠና ውስጥ ዌስትሃም በ25 ነጥብ፣ በርንሌ በ19 ነጥብ፣ ወልቭስ በ10 ነጥብ አሉ። ቶተንሃም ከወራጅ ቀጠናው በ4 ነጥቦች ርቆ 16ኛ ደረጃ ላይ ይገኛል። ትላንት ከለንደን ደርቢና ከ27ኛ ሳምንት 9ኛው ጨዋታ በኋላ በፕሪሚየር ሊጉ ያሉም ቁጥራዊ መረጃዎች ናቸው። አርሰናል ምርጡ ቡድን ነበር ብሏል የቶትናሙ ሚኪ ቫንደቢን። የቶትናሙ ተከላካይ ሚኪ ቫንደቢን ከምሽቱ ጨዋታ በኋላ አርሰናል በጣም የተሻለ ቡድን እንደነበረ ተናግሯል። አርሰናል በሜዳ ላይ ምርጡ ቡድን ነበር ያለው ቫንደቢን እነሱ ከኛ የበለጠ የግብ ዕድል ፈጥረዋል ሲል ተደምጧል። በጨዋታው ላይም ሙሉ የኳስ ቁጥጥርም የኳስ ብልጫም ወስዶብናል፣ በቂ ነገር ባለማድረጋችንም እንግዲህ ተሸንፈናል ብሏል። በጣም የተሻለው ቡድን አሸንፎናል እያለ ነው ሚኪ ቫንደቢን። ምንም ጥርጥር የለውም አርሰናል በጨዋታ ላይ በብዙ መንገድ ተጭኖና ተሽሎ የተጫወተበት ጨዋታ ነበረ። አዲሱ አሰልጣኝ ኢጎር ቶዶር ክለቡን በተረከበ የመጀመሪያ ጨዋታ እንግዲህ ሁላ ድል የሚቀናቸው ወይ ነጥብ ይዘው የሚወጡ አሰልጣኝ ነበሩ። ትላንትና ግን እሳቸው እጅ ሰጥተዋል። ቶትናም በ2026 እስካሁን አንድም የፕሪሚየር ሊግ ድል ያላስመዘገበ ብቸኛው ቡድን ሲሆን ከወራጅ ቀጠናው በ4 ነጥብ ይርቃል። ኢጎር ቶዶር አርሰናል የዓለማችን ምርጡ ቡድን ነው ሲሉ ተደምጧል። ከደረሰባቸውም ሽንፈት በኋላ የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው በደርቢ ጨዋታ ሜዳ ላይ ያደረገው ነገር እንዳኮራቸው ተናግረዋል። ከወልቭስ ጨዋታ በኋላ ሐዘን ገብቶኝ ተበሳጭቼም ነበር ያሉት እሳቸው በእርግጥ ሐዘን እንደገባቸው ባይናገሩም ፊታቸው ያስታውቅ ነበር፣ ነገሩም ያስታውቅ ነበረ። ያው በዛ ሰዓት ላይ አርሰናል ሽንፈት አይደለም ለሳቸው በመላው ዓለም ያለ የጣሉት ነጥብ አይደለም ለሳቸው በመላው ዓለም ያለ የአርሰናል ደጋፊን ያበሳጨ ለቁጭት የዳረገ ነበረ። እሳቸውም ግን አሁን ሜዳ ላይ ባየሁት ነገር በጣም ኮርቻለሁ ብሏል። አክሎም ምን ማድረግ እንደምንችል አሳይተናል ያሉ እሳቸው፣ ነገር ግን ያንን ደጋግመን ማሳየት አለብን ብሏል። አሁን ቶትናም ላይ ያደረገውን ነገር መደጋገም አለብን ሲሉ ተደምጧል። በሌሎችም ጨዋታ ላይ ይህ ፕሪሚየር ሊግ ነው፣ የሊጉ ዋንጫ ፉክክር እስከ መጨረሻውም ይዘልቃል ይቀጥላል ብለዋል። ሲቲ አንገታቸው ስር እየተነፈሰባቸው እንደሆነ ይታወቃል። የነጥብ ልዩነቱ በጊዜያዊነት 5 ሆኗል። ሲቲ ቀሪ ጨዋታ ከክሪስታል ፓላስ ጋር እንዳለው ይታወቃል። ምናልባት ጨዋታውን በቁጥር ቦር እንግለጸው። አርሰናል 4-1 ሲያሸንፍ ግብ የማስቆጠር ንጻሬ አርሰናል 1.93 ነው። ያ ማለት አርሰናል ተጨማሪ 2 ግቦችን ከምንም አግኝቷል ለማለት ነው። ያው ቶትናም 0.76 ነው፣ አንዷን በቂ ግብ አግኝቷል። አርሰናል 20 ነው የሞከረው ውድ ቤተሰቦቻችን፣ ቶትናም 6 ነው። ግን የአርሰናል በጣም ደካማ የሚያስብለው ከነኚህ 20 ሙከራ 7ቱ ብቻ ነው ኢላማውን የጠበቀው፣ 13ቱ ኢላማውን አልጠበቀም። የቶትናም ጥሩ የሚባለው ነገር ምናልባት ከጨዋታው ከ6ቱ ሙከራ 5ቱ ኢላማውን የጠበቀ ነው። በኳስ ብልጫ ግን ቁጥጥር ካየን አርሰናል 61 በመቶ ኳሱን ተቆጣጥሮ የቶትናም ተጫዋቾችን ከወዲህ ወዲያ ሲያንገላቷቸው ነበር ማለት ይቻላል። 9 በመቶ ብቻ ነው የቶትናም ሆትስፐርስ የኳስ ብልጫ። ይህ ውጤት አርሰናልን በብዙ የሚያነቃቃ በተለይም ደግሞ በዋንጫ ፉክክር ላይ የሆነን ትንሽ ቡድን ማሸነፍና አርሰናል ቶትናምን ማሸነፍ መካከል ፍጹም የተለያየ ነው። ምናልባትም ሌላም ቡድን ማሸነፍና ቶትናምን ማሸነፍ ፍጹም የተለያየ ነው በአርሰናል ባህል ውስጥና በዋንጫ ፉክክሩ ላይ ጥሩ መነቃቃት እንዲፈጠር የሚያደርግም ድል ነው ማለት ይቻላል። ሚኬል አርቴታ አሁን በፕሪሚየር ሊጉ 20 ጨዋታዎችን በፕሪሚየር ሊግ ከመሩ አሰልጣኞች በለንደን ደርቢ ጨዋታ ትልቁ የማሸነፍ ንጻሬ ያላቸው ሰው ሆኗል።
69 ጨዋታ 42ቱን ረቷል። የለንደን ደርቢ ጨዋታ ማለት ነው። በእርግጥ እንግሊዝ ውስጥ በርከት ያሉ የለንደን ክለቦች ስላሉ ይሄ ለንጻሬ ጥሩ ነው። ዘ ስፔሻል ዋን ጆዜ ሞሪኖ ከ70 የለንደን ደርቢ ጨዋታ 42ቱን ረቷል። 60 በመቶ አካባቢ ነው። አርሰን ቬንገር ከ194 የለንደን ደርቢ ጨዋታ 106ቱን አሸንፏል። በመቶኛ ካየ ነው 55 በመቶ ነው። ሚኬል አርቴታም እንግዲህ የለንደን ደርቢን ጨዋታ በመርታት ቀዳሚው አሰልጣኝ ሆኗል። በመቶኛ ካሰላ ነው። ኤብሪቼ ኤዜ ደግሞ በሁለት የለንደን ደርቢ ጨዋታ በርካታ ግብ ያለው ተጫዋች ሆኗል። ሮበርት ፔሬስ ከዚህ በፊት በ11 ጨዋታ 7 ግብ ነበረው። ኢማኑኤል አዴባየር በ7 ጨዋታ 6 ግብ ነበረው። ኤብሪቼ ኤዜ በሁለት ጨዋታ 5 ግብ ደርሷል። ከቴሪ ዳኒሎሪ ከሩቨን ቫን ፐርሲ እኩል ሆኗል። ገና በመጣ ዓመት ገና በሁለት ጨዋታ ማለት ነው። በቪክተር ጌኬሬስክም በኩል ወደ ግብ የተመለሰበት ነው። 2 ግቦችን አስቆጠረ። በነገራችን ላይ 2026 ከገባ በኋላ ቪክተር ጌኬሬሽ ራሱ ቪክተር ጌኬሬሽን ሆኖ ተገልጧል። 8 ግቦችን አስቆጥሯል። የእሱን ያክል በፕሪሚየር ሊግ 2026 ላይ ግብ ያስቆጠረ አንድም ተጫዋች የለም። ዦዋ ፔድሮ እና አንቶኒ ጎርደን 7፣ ሰመርቪል እና አንቶኒዮ ሴሜኒ እንደዚሁም ኢገር ቲያጎ 6 ያላቸው። ቪክተር ጌኬሬስ ለብቻው በ2026 ብቻ ወይም ባለፉት 1 ወር ከ23 ቀናት 8 ግቦችን አስቆጥሮ ቀዳሚ ነው። ትላንትናም ቪክተር ጌኬሬሽ ያስቆጠረው ግብ እንዳጠቃላይ በፕሪሚየር ሊጉ 10ኛ የፕሪሚየር ሊግ ግቡ ነው። የአርሰናል ከፍተኛ ግብ አስቆጣሪ ነው ሆኖ በፕሪሚየር ሊግ። ስለዚህ ባለ 2 አሃዝ ዲጂት ደረሰ ማለት ነው። ከጨዋታው አስቀድሞ ግን የማንቸስተር ዩናይትዱ ሌጀንድ ሪዮ ፈርዲናንድ አትጠራጠሩ፣ ሪዮ ፈርዲናንድ እንዳለው ከሆነ ግብ ያስቆጠራል ብሎ ነበር ጌኬሬሽ። እንዳለውም ፈርዲናንድ ትላንትና ቪክተር ጌኬሬሽ ግብ አስቆጥሯል። አርሰናል በቶትናሃም ሜዳ በዋይት ሃርት ላይ በነበረ ሰዓት እንደዚሁም በቶትናም ሆትስፐርስ ስቴዲየም በፕሪሚየር ሊግ ጨዋታ ካስመዘገባቸው ድሎች ከ1978 ዓመተ ምህረት በኋላ 5-0 ካሸነፈው ድል በኋላ የትላንቱ ትልቁ ውጤት ነው 4-1። ዘንድሮ በሁለቱም የደርሶ መልስ ጨዋታ አርሰናል 4-1 ነው ቶትናምን የረታው 8-2 እንደማለት ነው። ይህ ከዚህ ቀደም ማድረግ የቻሉት በ1934-35 የውድድር ዘመን በሜዳቸው 5-1 እንዲሁም ከሜዳቸው ውጭ 6-0 ያሸነፉበት ጨዋታ ነበረ። አርሰናል አሁን 5 ተከታታይ ጨዋታ ቶትናሃምን ረቶታል። ከ1989 በኋላ ደግሞ ለመጀመሪያ ጊዜ ነው ቶትናሃምን በተከታታይ የረቱት። ሚኬል አርቴታ ከመጡ በኋላ ወደ አርሰናል አንዱ ይሄ ተቀናቃኛቸውና ትልቁን ደርቢ ለአርሰናል እንዲሁ የበላይነት የወሰዱበት ነው። ቶትናም ትላንትና ከሽንፈት ያልታደገች ብቸኛ ግብ ራንደል ኮሎ ሙአኒን ያስቆጠረው። የመጀመሪያ ዙር ጨዋታ ኤሚሬትስ ላይ 4-1 ሲሸነፉ ሪቻርድሰን በጣም አስደናቂ ግብ አስቆጥሮላቸው ነበር። ትላንት ተረኛው ራንደል ኮሎ ሙአኒ ነው። በእርግጥ ራንደል ኮሎ ሙአኒና ኢጎር ቶዶር በአሰልጣኝና ተጫዋችነት ግንኙነታቸው የመጀመሪያ አይደለም። በዩቬንቱስም ይተዋወቃሉ። ትላንትና በ34 ደቂቃ ነው ግብ ያስቆጠረላቸው። 5 ጎሎችን በ11 ጨዋታ በኢጎር ቶዶር ስር እንዲሁ ያስቆጠረበት ነው። ለሚኬል አርቴታስ ማን ነው እንዲህ ግብ እያስቆጠረ ያለው ካልን ፒየር-ኤምሪክ ኦባሜያንግ 15 ግብ፣ ሃቨርዝ 15 ግብ፣ ዮኬሬሽ በሁሉም ውድድር 15 ግብ አስቆጥሮላቸዋል። ስለዚህ አሁን የሚኬል አርቴታ ደግሞ ከፍተኛ ግብ አስቆጣሪ ዮኬሬሽ እንዲሁ ዝርዝሩን ተቀላቅሏል። ተከላካዩን ማጋሌሽን እናንሳ። ጋብርኤል ማጋሌሽ በትላንትናው ጨዋታ 100% የአየር ላይ ግንኙነቶችን አሸንፏል ከ10-10። ከዚህ በፊት ያው ማቲያስ ዴላይት እና ቡካዮ ሳካ 11-11 ነበራቸው። ዴላይት ዩናይትድ ከኖቲንግሃም ፎረስት በነበረ ጨዋታ፣ ቡካዮ ሳካ አርሰናል ኮልቭስ በነበረ ጨዋታ 11 የአየር ላይ ግንኙነቶችን አሸንፈው ነበረ። አሁን ትላንትና ማጋሌሽ ይሄንን አድርጎታል ከስፐርስ ጋር። በዚህ ደረጃ የተጫዋቹ ብቃትና ጥራት ከፍ ያለ መሆኑን ትላንት እንዲያየንበት ነው። ሌላው ከ2008 በኋላ ቶትናም ለመጀመሪያ ጊዜ ተከታታይ 9 ድል አልባ የፕሪሚየር ሊግ ጉዞን ሲያደርግ 9ኛው ቡድን አርሰናል ሆኗል በለንደን ደርቢ ጨዋታ። ምናልባት ለአርሰናል ደጋፊዎች ተጨማሪ ልናነሳው የምንወደው ሀሳብ ከዚህ በኋላ የአርሰናል የሻምፒዮንስ ሊግ መድረክ እስኪመለስ ድረስ እና የኤፍኤ ካፕ ጨዋታ ደግሞ በሳምንቱ አጋማሽ ሳይሆን በሳምንቱ መጨረሻ ስለሚደረግ የሳምንት አጋማሽ ጨዋታ ለአርሰናል እየቀነሰ ይመጣል። ይሄ ደግሞ ለአርሰናል በቀጣይ ውድድር ዓመቱ ላይ የሚኖረው የራሱ የሆነ ተጽዕኖ ይኖራልና ጥሩ የሚባለው አጋጣሚም ይመስላል። ምናልባት በአርሰናል በኩል ልናነሳ ሌላ የምንወደው ውድ ቤተሰቦቻችን በደረጃ ሰንጠረዡ ላይ
ያለውን ሁኔታ ነው እንዳልኳችሁ 61 ነጥብ አርሰናል አለው፣ 56 ነጥብ ሲቲ አለው። የሲቲ ቀሪ ጨዋታ እንደተጠበቀ ሆኖ አስቶን ቪላን በእርግጥ አርሰናል እና ወልቭስ ናቸው ቀድሞ የተጫወቱት 51 ነጥብ ይዞ ሶስተኛ ነው። ቼልሲ 45፣ ዩናይትድ 45፣ ሊቨርፑል 45 ይዘው ከ4 እስከ 6 አሉ በግብ ክፍያ ተበላልጠው። ዩናይትድ ዛሬ የሚያሸንፍ ከሆነ ወደ አራተኝነት መምጣት ይችላል። አቻ የሚወጣ ከሆነ ዩናይትድ ወደ አራተኝነት መምጣት እንደሚችል ይታወቃል። ስለዚህ በብዙ መንገድ የዛሬውም ጨዋታ የደረጃ ሰንጠረዡ ላይ ለውጥ ይኖረዋል። ትልቅ ጨዋታ ይደረጋል ማለት ነው። ዛሬም የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር ከተደረገ በኋላ ያለው የደረጃ ውጤት ይመስላል። እንዴት ነበረ ግን ለእናንተ አጋሩን። ዛሬ በእንግሊዝ ፕሪሚየር ሊግ ኤቨርተን ከዩናይትድ ምሽት 5 ሰዓት፣ በጣሊያን ሴሪ ፊዮረንቲና ከፔዣ፣ ቦሎኛ ከዩዲኔዜ እንደዚሁም በስፔን ላሊጋ አላቬስ ከዢሮና የሚያደርጓቸውም ጨዋታዎች ለምትደግፏቸው ክለብ መልካም ዕድል ብለን የሰኞ ማለዳ ስፖርታዊ ጥንቅር እዚህ ጋር በቃ። ሰናይ ቀን